ሰላም እንደምን ቆያችሁ በመላው ዓለም የምትገኙ የኢትዮ ቁም ነገር ቻናል ቤተሰቦች። ከሰሞኑ የዓለምን ትኩረት በሳበው እስራኤልና አሜሪካ በጋራ በኢራን ላይ በከፈቱት ጥቃትና ኢራን እስራኤልን ጨምሮ በቀጠናው ሀገራት ላይ እየወሰደችው ባለው ያጸፋ እርምጃ ዙሪያ አሁናዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው እንድትከታተሉን ግብዣችን ነው። ለቻናላችን አዲስ የሆናችሁ ተከታታዮች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። ኢራን የከፋ እርምጃ ወሰደች። የአሜሪካ ኤምባሲን አጥቅታ የሆርሙዝ ሰርጥን ዘጋች። በመካከለኛው ምስራቅ በከፍተኛ ሁኔታ እየተባባሰ በመጣው ውጥረት ኢራን የሆርሙዝ ሰርጥን መዝጋቷንና በክልሉ በሚገኙ የአሜሪካ ዲፕሎማሲያዊ ተቋማት ላይ ጥቃት መሰንዘሯን አስታውቃለች። ይህም በቴህራን በአሜሪካና በተባባሪዎቿ መካከል ለወራት የዘለቀውን ግጭት እጅግ አሳሳቢ ደረጃ ላይ መድረሱን አመላካች ሆኗል። የሆርሙዝ ሰርጥ በፋርስ ባሕረ ሰላጤና በኦማን ባሕረ ሰላጤ መካከል የሚገኝ ጠባብ የውሃ መስመር ሲሆን በዓለም አቀፍ የኢኮኖሚና የፖለቲካ መድረክ እጅግ ወሳኝ ስፍራ ነው። ምንም እንኳን ሰርጡ በጠባብ ቦታ ላይ ስፋቱ 33 ኪሎ ሜትር ብቻ ቢሆንም የዓለምን የኢነርጂ ዋስትና በመወሰን ረገድ ተወዳዳሪ የለውም። ይህ መስመር የዓለም ነዳጅ ንግድ ዋነኛ መተላለፊያ ነው። በየቀኑ በአማካኝ 20 ሚሊዮን በርሜል የሚጠጋ ነዳጅ በዚህ ሰርጥ በኩል ያልፋል። ይህም በዓለም ላይ በባህር ከሚጓጓዘው ጠቅላላ የነዳጅ ውስጥ ሲሶውን ወይም 1/3ኛውን ይይዛል። እንደ ሳውዲ አረቢያ፣ ኢራቅ፣ ኩዌትና የተባበሩት አረብ ኤምሬትስ ያሉ ታላላቅ የነዳጅ አምራች ሀገራት ምርቶቻቸውን ወደ እስያና አውሮፓ ገበያ የሚያቀርቡት በዚሁ መስመር ነው። በተጨማሪም ኳታር የምታመርተውን አብዛኛውን የተፈጥሮ ጋዝ የሚጓጓዘው በዚህ ሰርጥ በኩል ነው። የሰርጡ ሰሜናዊ ጠረፍ በኢራን ቁጥጥር ስር ሲሆን ደቡባዊ ክፍል ደግሞ በኦማንና በተባበሩት አረብ ኤምሬትስ ይዋሰናል። ኢራን ከምዕራባውያን አገራት በተለይም ከአሜሪካ ጋር በምትጋጭበት ወቅት ሰርጡን እንደ ፖለቲካ መሳሪያ በመጠቀም እዘጋዋለሁ የሚል ዛቻ በተደጋጋሚ ስታሰማ የነበረ መሆኑ ይታወቃል። ሰርጡ ከተዘጋ ወይም ግጭት ከተከሰተ የነዳጅ መርከቦች ሌላ አማራጭ መንገድ ለማግኘት ስለሚቸገሩ የዓለም የነዳጅ ዋጋ በአንድ ጀንበር እንዲንርና የዓለም ኢኮኖሚ ቀውስ ውስጥ እንዲገባ ሊያደርግ ይችላል የሚል ስጋት ነበር። ዛሬ የኢራን ጦር የሆርሙዝ ሰርጥን በይፋ መዝጋቱን የገለጸ ሲሆን ለማለፍ የሚሞክር ማንኛውም መርከብ ጥቃት እንደሚሰነዘርበት ወይም እንደሚቃጠል አስጠንቅቋል። ይህ መግለጫ በዓለም አቀፍ ገበያ ላይ ድንገተኛ መደናገጥ የፈጠረ ሲሆን የነዳጅ ዋጋ እንዲንርና የመርከብ ኩባንያዎች የጭነት መስመሮቻቸውን እንዲቀይሩ አስገድዷል። በቴህራን የሚገኙ የጦር መኮንኖች እርምጃው በኢራን ግዛት ላይ በቅርቡ ለተፈጸመው የአሜሪካና የተባባሪዎቿ የአየር ድብደባ የተሰጠ አጸፋ መሆኑን እየገለጹ ነው። ሆኖም ይህንን ስትራቴጂካዊ መተላለፊያ መዝጋት ባለፉት 10 ዓመታት ውስጥ በዚህ ደረጃ ታይቶ የማይታወቅ ድርጊት ሲሆን የዓለም አቀፍ የኢነርጂ አቅርቦት ሰንሰለትን ለማስተጓጎልና ጂኦፖለቲካዊ አለመረጋጋትን ለመጨመር ስጋት ፈጥሯል። በተመሳሳይ ጊዜ ከኢራን ጋር ግንኙነት ያላቸው ኃይሎች በክልሉ በሚገኙ የአሜሪካ ዲፕሎማሲያዊ ተቋማትና ወታደራዊ ጥቅሞች ላይ የተቀናጀ ሚሳኤልና የድሮን ጥቃት መሰንዘራቸውን የቀጠሉ ሲሆን የመጀመሪያ ደረጃ ሪፖርቶች እንደሚያመላክቱት በሳውዲ አረቢያ ሪያድ የሚገኝ የአሜሪካ ኤምባሲ ጥቃት ደርሶበታል። የአሜሪካ ባለሥልጣናት የጉዳቱን መጠንና የሟቾችን ቁጥር እያጣሩ ይገኛሉ። ጥቃቶቹ የአሜሪካ ሰራተኞች የሚገኙባቸውን የጦር ሰፈሮችና የጥበቃ ጣቢያዎችን ያካተተ ሲሆን ይህም ሰፊ ክልላዊ ግጭት ሊቀሰቅስ ይችላል የሚል ስጋት ፈጥሯል። በዚህም ምክንያት የአሜሪካ የውጭ ጉዳይ ሚኒስቴር አስቸኳይ የጉዞ ማስጠንቀቂያ አውጥቷል። በጸጥታ ሁኔታው መባባስ ምክንያት ከደርዘን በላይ የሚሆኑ የመካከለኛው ምስራቅ አገራት የሚገኙ አሜሪካውያን በአስቸኳይ ለቀው እንዲወጡ አሳስቧል። ዲፕሎማቶች እንደገለጹት የጸጥታው ሁኔታ የማይገመት ደረጃ ላይ ደርሷል። ጥቃቶቹ የመንግሥት ተቋማትን፣ የተባባሪ ኃይሎችንና ምናልባትም ሲቪል መሠረተ ልማቶችን ሊያካትቱ ይችላሉ።
የዓለም ገበያ በተፈጠረው ቀውስ ምክንያት በጥቂት ቀናት ውስጥ አለመረጋጋት እየታየበት ነው። ነዳጅ ነጋዴዎች በሆርሙዝ አካባቢ የረጅም ጊዜ መስተጓጎል ሊኖር እንደሚችል ግምት ውስጥ በማስገባት የነዳጅ ዋጋ ላይ ከፍተኛ ጭማሪ እያደረጉ ነው። ተንታኞች እንደሚሉት የሆርሙዝ ሰርጥ ለጥቂት ጊዜ እንኳን ተዘግቶ የሚቆይ ከሆነ ኢኮኖሚያዊ ተጽዕኖ በዓለም አቀፍ የኢነርጂ ገበያ ላይ በማረፍ የነዳጅ ዋጋ እንዲጨምርና በአውሮፓ በእስያና ሰሜን አሜሪካ ያሉ የአቅርቦት ሰንሰለቶችን ሊያጨናንቅ ይችላል። የዓለም መሪዎች መረጋጋት እንዲሰፍን ጥሪ እያቀረቡ ሲሆን የተባበሩት መንግስታት የጸጥታው ምክር ቤት ሁኔታውን ለማወያየት አስቸኳይ ስብሰባ እያዘጋጀ ነው። ከኢራን ጋር አዋሳኝ የሆኑ የባሕረ ሰላጤው ሀገራት የአየር ክልል ገደቦችና ወታደራዊ እንቅስቃሴዎች በመጨመራቸው ከፍተኛ የሎጂስቲክ ፈተና ከፊታቸው ተደቅኗል። ከውጭ መንግስታትና የኢኮኖሚ አጋሮች ከፍተኛ ጫና ቢኖርም የኢራን ባለስልጣናት እርምጃው ሉዓላዊ ግዛታቸው ላይ ለተፈጸመ ጥቃት ተገቢ ምላሽ መሆኑን በመግለጽ በአቋማቸው ጸንተዋል። ይህ አቋም ግን በቴህራንና በምዕራባውያን ኃይሎች መካከል ያለውን ልዩነት ከማስፋቱም በላይ የዲፕሎማሲያዊ መፍትሄ ዕድሉን እያራቀው መጥቷል። ግጭቱ እየተባባሰ ባለበት በዚህ ወቅት የኢነርጂ ገበያ፣ የዓለም ደህንነትና ዲፕሎማሲያዊ ግንኙነቶች አሳሳቢ ሁኔታ ላይ በመውደቃቸው መላው ዓለም በንቃት እየተከታተለ ይገኛል። ከኢራን ተጠናክሮ የቀጠለ የመልሶ ማጥቃትና ግዙፉን የነዳጅ መተላለፊያ መዝጋት ጋር ተያይዞ አሜሪካ ከባዱ ጥቃት ከዚህ በኋላ ነው የሚፈጸመው ስትል ዝታለች። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ ይዘንላችሁ የቀረብነው አሁናዊ ዘገባ የእስካሁኖቹ ነበሩ። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።